ግራት ነበር ማታ ማታ እዛ ቤት አታድርምና ስለምትፈራ የእንትኗ ቤት ሄዳ ሌላ ቤት ሄዳ ነው የምታድረው። አንድ ቀን ልጄ ተርቧል ምግብ አደርስለታለሁ ብላ ለልጇ ምግብ ልታስቀምጥ ቤት ገባች። እናት ቤት ስትገባ ልጅ እናቱን ይዞ አርዶ እጅና እግሯን ቆራርጦ ቤት ውስጥ ደብቆ ቀብሮ ወጣ። የወለደችውን እናት ማለት ነው። ቤት ዘግቶባት ወጣ። ሬሳው ለ4 ቀን ቤት ውስጥ በከተና በ5ኛ ቀን ግማቱን አረስት ሲል የአካባቢው ማህበረሰብ ለፖሊስ ጥቆማ ሲያደርግ ቤቱን ከፍቶ ሲያዩት እጅ እግሯ የእናቷ እጅ እግር ተቆራርጦ በቤት ውስጥ ነው ያለው። ልጁ አሁን ላይ በህግ ስር ነው ተይዟል። አሁን እዚህ ጋር እኛ የምንፈልገው አንደኛ የኢትዮጵያ ህገ መንግስት ለዚህ ልጅ አሳማሚ ቅጣት ወይ የሞት ፍርድ እንዲፈረድበት ድምፅ እንድትሆኑ ነው። የሞት ፍርድ ሊፈረድበት ይገባል በዚህ ልጅ ላይ። ምክንያቱም ጤነኛ አይደለም እንዳይባል አርዶ መደበቁን እንዴት ሊያውቅ ይችላል? ጤነኛ ካልሆነ ማለት ነው። ገሎ በእጅ እስከ መቆራረጥ ድረስ የወለደችውን እናት። ሁለተኛ እቺ እህታችን ቪዛ ከተሰራላት አረቢቷ ወይ ደግሞ እሷ ጋር የምትሰራው ሴትዮ 2 ወር ነው። ልጅቷን ወጥታ እንትን እንዳትል ከለከለቻት። አለቃትም እኔ እስክመጣ ድረስ ልጅቷን መልቀቅ አልችልም አለች። ልጅቷ ደግሞ እንደዚህ እያበለች ነው ያለችው። ወንድሟ ራሷን ስቶ ራሱን አያውቅም። በአሁኑ ሰዓት ላይ ሕክምና ላይ ነው ያለው። ስለዚህ የልጅቷን ከአረብ ሀገር ልጅቷን ለመውሰድ የሴትዮቷ ብር ሊከፈል ይገባል። ወንድሟንም ለመርዳት ብር ያስፈልጋል። በአላህ እና በመጨረሻው የምታምኑ እናት ያላችሁ ሁሉ ለዚች እህታችን እንድረስላት ነው። ከአረብ ቤት አንደኛ እናስወጣት። ወደ ሀገር ቤት መግባት ካለባት አስገብተን እንድትታገስ ሰብር እንድታደርግ ሁላችሁም የየትኛው እምነት ተከታይ የሆናችሁ ሁሉ ድምፅ ናት። አላህ በሰጣችሁ ደግሞ ከጎኗ እንድትቆሙ እንጠይቃለን። ለዚህ እርዳታ አካውንት የተዘጋጀ ስለሌለ አንድ አካውንት ነው የመረጥነው። እሱን የአካውንት ቁጥሩ 1596 ምን ተፈጠረ ለምትሉ እዚህ ጋር የምታዩት እህታችን በዱባይ ሀገር አረብ ሀገር ላይ በአረብ ሀገር ቤት ውስጥ እየሰራች እያለ ከነ ወንድሟ ከነ እህቷ ዱባይ ሀገር ላይ ነው ያሉት። እናቷ አገር ቤት አላት፣ አባት የላትም። እናቷ ከአንድ ወንድሟ ጋር ነው የምትኖረው። ያ ወንድሟ ብዙ ጊዜ እናቷ እንደሚያስቸግራት ይታወቃል። ብዙ ጊዜ እናቷን ያስቸግራት ነበር። ድረሱልኝ፣ ድረሱልኝ፣ እኔ መኖር አልቻልኩም። በእነዚህ ቆሻሻ ቤተሰብ ምክንያት መኖር አልቻልኩም። ድረሱልኝ፣ ድረሱልኝ። ይኸው በቃ ይኸው ስራ የለኝም። ይኸው በፖሊስ ሊያስይዙኝ ነው። ይኸው ድረሱልኝ። 2 ቀን ጊዜ አልሰጥም አለችኝ። ሙና ትባላለች። ከነሱ ጋር ተመሳጥራ ነው፣ የነሱ ዘመድ ነች። ለመንኳት፣ በኪዳነ ምሕረት በእመቤቴ ብዬ ለመንኳት። ተደብድባ ተመታለች። ደግሞ ለዛው እኛ በቃ አታውቂሽ። እሺ እያሉት በቃ አሁን እኮ አለፈ አይደል? ተረክበናታል። ፓስፖርቷን ተረክብ ያለሁኝ። ከዛ ደግሞ ካንስሌሽን ነገ ነው ካንስሌሽኗን ነገ ያመጣሉ። ልጅቷ ኦልሬዲ ሕክምና ስለሚያስፈልጋት ሕክምና ይደረግላታል። ልብሷን ተቀብያለሁ፣ ሁሉንም ነገር ተቀብያለሁኝ። የምትለው ነገር ካለ ንገሪያቸው። ወለዬ ናት። እሺ ችኛች የወሎ ልጅ ናት። አውሪያት ውዴ፣ የሀገርሽ ልጅ ናት። ማርያም አሁን ብሯን ተነጋግረናል። ብሯንሽ እንቀበላለን። የኔ አካውንት ላይ ያስገቡት ችግር የለውም። ከበላኋትም እኔ ብበላው እኔ አካውንት ላይ ያስገቡ። ችግር የለ። እኔ ነግሬሻለሁ እኮ ነግረውሻል። ስለ እኔ ነግሮሽ እንትን አውሪያት። ሳርዬ ትንሽ ማሬ እንዴት ነሽ? አለሁ ሰላም። እንዴት ነሽ? ደህና ነሽ? አለሁ። በነገራችን ላይ ሳሪ ፀጉሯን ቀምሏት። እሺ አይኗ አይቻታለሁ። ሲጀመር የላክሽልኝ ፎቶ አይቻለሁ። አሁን ከየት ነው የምትመጣው? ከፉጀራ ናችሁ ወይስ? ከፉጀራ አይደለንም፣ ቻርጃንን። ይኸው ቋት እንትን ብያለሁ። ታምቤ እና እሷ እዛ ጋር እያወሩ ነው። ኦልሬዲ ጨርሻለሁ። እኔ ምክንያቱም ደሜ እየፈላ ስለሆነ ታምቤ ራቂ ያለኝ ታውቂያለሽ። ነይ እዛ ጋር ነው። እሺ እኔ ጥያቄ መቼ ነው ብሯን የምትሰጣት?
ብሯን ነገ ከካንስሌሽን ሀገር አንድ ላይ ወንድም አምጥቶ በአካውንት አስገባን ያልኩት በካሽ አልፈልግም የአካውንቱ 6,500 ድርሃማ ይገባል። ከዛ እነሱ እያሉ ያሉት ለቤተሰቦቿ ማስረከብ ስላለብን እኛ አናቅሽም። እሷ ህፃን ልጅ አይደለችም። እኛ ነገር በቀደም ነግረሻቸዋል። አሁንም ደግመሽ ቤተሰብ እሱ ሳይሆን እሱኛ እኮ ምንም የሚያገኝ። ሰላም ሰላም፣ ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የምትሰሙት ነገር ይሄ ነው። በጣም ነው የሚያሳዝን፣ በጣም ነው ልብ የሚሰብረው። የወለደችውን እናት እንግዲህ መግቢያ ላይ እንደሰማችሁት አንድ እህት እቺ የምታዩት እህት ወንድም ሆነው ዱባይ ላይ ይሰራሉ። ሁለት እህታማቾችን አንድ ወንድም፣ አባት የላቸውም። እናትና አንድ ወንድም ደግሞ ኢትዮጵያ አብረው ይኖራሉ። ልጁ ማታ ማታ እየሰከረ እየጠጣ እየመጣ እናቱን ያስቸግራታል ማለት ነው። ልውጋሽ ይላታል፣ ጥቃት ላድርስብሽ ይላታል እየሰከረ እየመጣ ከዛም እሷ ማታ ማታ እየሄደች ጎረቤት ነው የምታድር ቤቱን ለልጇ እየለቀቀች ማለት ነው፣ በወለደችው ልጅ። በመጨረሻ እሷ ምሳ ልጄ ርቦታል ምግብ ልውሰድለት ትልና ከጎረቤት ምግብ ይዛ፣ ልጁ ቤት ውስጥ ነበረ፣ ይዛ ምግብ ይዛ ስትሄድ ጊዜ ቤቱን ከፍታ ስገባ እዛው በሩን ይዘጋና ሴትዮዋን ፍና አድርጎ ህይወቷን አጥፍቶ እንደሰማችሁት እንግዲህ ቁርጥርጥ አድርጎ ከሳምንት በላይ አስክሬን እዛ ይሸታል። ግቢ እንዳለ ሲሸት ሰዎች ሴትዮዋም ጠፋች፣ ይሄ ነገር እየሸተተ ነው ምንድን ነው ይሉና 4 ቀን ነው እንግዲህ ያደራሉ። ከዛን ሽታው እንትን ሲል ለፖሊስ መጥቶ በር ተሰብሮ ሲገባ ልጁ የለም፣ የእናትየው እጅ እግር ምናምን እንደሰማችሁ ተቆራርጦ ተገኘ፣ ቤት ውስጥ ቀብሮት ማለት ነው። እና እንደዛ ተገኘ። አሁን ልጁ በቁጥጥር ስር ተይዟል። ልጅቷ ይኸው ራሷን አታ እንደምታዩት እንግዲህ የሆነች ነው ያለችው። እዚህ ዱባይ ላይ ያለ ወንድሟ ሆስፒታል ገብቷል፣ ራሱን ስቶ ማለት ነው ደንግጦ። እና በጣም ያሳዝናል። አገራችን ላይ ያለንበት የአረመኔ ጉድ ስሙ። በወላጅ እናት የሚጨከንበት የአውሬ ዘመን ደርሰናል። እግዚኦ መሐረነ ክርስቶስ። ለጆሮ የሚቀፍ ነው፣ የሚከብድ ነው። እግዚአብሔር ይሰውረን። እችም ደግሞ አንዷ እህታችን ወንድማችንም እንዳያችሁት በዱባይ ነው። ድረሱልኝ፣ ሊያስይዙኝ ነው፣ ፖሊስ እየጠሩብኝ ነው፣ ስራም የለኝም፣ ለ2 ወር ታገሱኝ ስል እምቢ አሉ። የቤት ኪራይ አልከፈልክም ብለው እንግዲህ ሀበሻ በሀበሻ ላይ እንደዚህ እያደረገ ነው። በመቤቴ ብዬ እየለመንኳት እያለ ነው። እንደዚሁም እቺ ሀበሻዋ እህታችንም ደግሞ እየተሰቃየች ያለችው እሷ ደግሞ መዳሟ ሀበሻ ናት። ሀበሻ መዳም ሆና ናት እንዲህ የምታሰቃያት። በጣም ያሳዝናል። አሰባችሁት? ሀበሻ ቤት ተቀጥሮ መስራት ይሄ ነው መጨረሻችን። ቅማል በቅማል ሆናለች። እንደምትዋት ተደብድባለች፣ አንገቷ ተቡጫጭሯል። እነ መሲ እግዚአብሔር ይስጣቸው ተረባርበው ሂደው እንግዲህ ሊያሳፍሯት ያሉትን ዘመዷ ናት። በዛ ላይ የታናሽና የታላቅ የአጎታማቾች ልጆች ናቸው። እንደዛ የበደለቻት እቺ ናት። እንግዲህ እቺ የምታዋት እናቷ የሞተችባት ናት። እናቷን በወንድሟ ያጣች እህታችን ናት። እቺ ዱባይ ላይ እንግዲህ መዳሟም አላሳፍርም ብሬን ካልከፈለች መሄድ አትችልም ብላለች። ልጅቷ ራሷን አታዩ እንደምታዋት ብትሄድም ምንም አታመጣም ከዚህ በኋላ በቃ። ግን በጣም ያሳዝናል። ኢትዮጵያ እንዲሆናለች በቃ። ተመልከቱ ጉዳችን። እግዚኦ የምንልበት አሁን ነው፣ ምንጮህበት ምናለቅስበት ሰዓት አሁን ነው። እናትን ወላጅ እናቱን ይሄን ያክል ሰው በእናት ይጨከናል። በእናት በወላጅ እናት ነው ይሄ ልጅ የጨከነው። ብቻ አላቅም ምን አይነት መንፈስ እንደመጣበት። እግዚኦ ሁላችንን ጸልይ። በጣም ያሳዝናል። አገርም እንዳገባ እንግዲህ መዳሟ ከልክላለች። አልካትም ወደ ሀገር ብላለች፣ ብሬን ሳትሰጠኝ። አሁን እህታችን እያለች ብር እናዋጣላትና ለሴትዮዋ እንክፈል፣ ልጅቷ ሀገር ትግባ። አገር ገብታ ልጁ በህግ ስር ነው ያለ፣ ተይዟል። ብቻ ቢያዝ ባይያዝ የኢትዮጵያ ፍርድ እንዳያችሁት ነው። ማን ፍትህ አገኘ? ይሄም አሰቃቂ ነው ጭራሽ። ይሄ ደግሞ በእናት እስካሁን የፍቅረኛን አየን። አዎ ወለጋ ላይም እናቱን አባቱን በገጀራ ቆራርጦ ህይወት ያጠፋው እሱም ተይዞ እስር ላይ ነው ያለ፣ አይተናል። ሚስቴን ለምን ተናገራችሁ ብሎ ዛሬም ደግሞ ይሄ ተደገመን። በቃ ለምንም ምክንያት ልጄ ራበው ብላ ቤት የገባች እናት እንደዚህ መሆኗ፣ ምግብ ልስጠው ብላ ስገባ በስማ በእናት የሚያስጨክን ምንድን ነው? እናንተ አሁን ተፈራርተናል እኮ የእውነት ልጅ በእናት ከጨከነ መጨረሻውን አስቡት። ያሳዝናል። ብቻ እግዚአብሔር መልካሙን ዘመን ያምጣልን፣ ለክፉዎችም ደግሞ ልቦና ይስጣቸው ፈጣሪ። ሌላ ምን እንላለን እንግዲህ።
ተጨንቀናል፣ ጸልየናል፣ አልቅሰናል፣ አንብተናል። ፈጣሪ ዝም ማለቱ ራሱ የበለጠ ያስፈራናል ማለት ነው። በሀበሻ ቤት ደግሞ ተቀጥራችሁ የምትሰሩ ልጆች እንግዲህ ሁላችሁም ከዚች ልጅ መማር አለባችሁ። ሀበሻ ቤት ተቀጥራችሁ አትስሩ። እንግዲህ ለ5 አመት ከገጠር ከዳውንት ወሎ ዳውንት ወረዳ እዛ ነው ተወልዳች ልጅ ያደገችው። በ5 አመቷ አዲስ አበባ አምጥተዋት አዲስ አበባ እነሱ ጋር ሰራተኛ ሆና ሲያሳድጓት ቀሩ። ከዛ ካደገች ደግሞ እዚህ አምጥታ ልጇን እያስጠበቀች እየመታቻት እየቀጠቀጠቻት ያጎቷን ልጅ እያሰቃየቻት የ8 ወር ደሞዝ ከልክላ ይሄ ሁሉ ነገር አድርጋባታለች። ሀበሻ ባለጌ ነው። መዳሞችን እግራቸውን የምንስምበት ሰዓት አሁን ነው። እንደዚህ ስታዩ የሀበሻን አረመኔነት ስታዩ ማለት ነው። እና ለነሱም ልቦና ይስጣቸው። እሷም ለወለደችው ልጅ ግፍ እያስቀመጠች ነው ያለችው። በጣም ያሳዝናል። ነፍሴ ማር ለሞቱት ለቤተሰብ መጽናናትን ያድልልን። በምን ትጽናናለች? ያማል።